ዘንድሮ ሊያሳብድ ነው። ቆይ እስኪ አንዴ እደውልልሻለሁ። ባይ ጠብቂኝ። እንዴ የምን ዲኤንኤ ምርመራ ነው? ቆይ እኔ መች አዘዝኩ? ምን ሳምራዊት ነህ? መቼም ልትሆን አትችልም። እቺ የሰይጣን ቁራጭ መቼም ልትሆን አትችልም። መቼም ወይ ማሪ ወይ ከዚህ በታችማ ከሸጥኩልሽ ለኔ የማያዋጣኝም። የምር ደንበኛ ስለሆንሽ ባስቴት ዋጋ ነው የሸጥኩልሽ። እሺ ማሪ እነሱ ያደርሱልሻል። አትጥፊ። እሺ ቻው በይ። እሺ በይ ቻው። ይቅርታ ኦንላይን ላይ ስለነበርኩኝ ነው። ይገባል። እሺ ምን ላሳየህ? ምን ልታዘዝ? ሽቶ ፈልጌ ነው። ምን ሽቶ ላሳየህ? ይህ ሽቶ ይኖራችሁ? እርግጠኛ ነህ ግን አለቃ? አዎ። ምን ነው ውድ የሆነ ነገር እኔ መግዛት አልችልም? አይ እንደዛ ለማለት ፈልጌ ሳይሆን ያው ዋጋውን አውጣት ከመጣ ችግር የለውም። ያን ያህል ውድ ነው? ትንሽ። ስንት ነው? 25 ብር። ከባለፈው ግን ትንሽ የጨመረ ይመስላል። እና ደንበኛ ነኝ አትለኝም እንዴ? ያን ያህል ባይሆንም ትንሽ የዋጋ ጭማሪ አሳይቷል። ጥሩ ነው። ይቅርታ ነገር ከዚህ ሽቶ የሚገዙ ደንበኞቻችሁን ስም ታስቀራላችሁ እንዴ? የደንበኛ ስም ምን ያደርግልናል? ያው ለሂሳብ እንዲመቸን ብለን ቀኑንና ምን ሽቶ እንደሸጥን መዘግባለን። መቼም ይሄን ያህል ዋጋ የሚያወጣ ሽቶ ከያዛችሁ የደህንነት ካሜራ የላችሁም ብሎ መገመት ከባድ ነው። ይቅርታ አለቃ፣ ለስራ ነው ለግዢ ነው የመጣኸው? ሳጅን በቃሉ አበበ እባላለሁ። መርማሪ ነው። መረጃ ፈልጌ ነው የመጣሁት። ምን አይነት መረጃ? ከአንድ ወር በፊት እንዲህ አይነት ሽቶ የገዛ ሰው አለ? እንጃ፣ በጣም ብዙ ገዢ ስላለ ላስታውስ አልችልም። የደህንነት ካሜራ ሳላችሁ? አዎ አለን። ማየት እችላለሁ? ይቅርታ ማዣ ፍቃድ ሳይኖር ላሳየህ አልችልም። ይኸው የፍርድ ቤት ፍቃድ። ሳይመን የት ነው ያለው? የት እንዳለ እኔ በምን ላውቅ እችላለሁ? አብሮ አድግሻል እንዴ? እና እኔ ሞግዚቱ ነኝ እንዴ? የት ገባ የት ወጣ እያልኩኝ የምቆጣጠረው? አላውቅም እያልሽ ነው? አዎ አላውቅም። የማወቅም ደግሞ ግዴታ የለብኝም። ለነገሩ ልክ ነሽ። የአንቺ ግዴታ የታዳጊ ወጣቶችን ህይወት ማበላሸት ስለሆነ ይህን የሚያህል ትልቅ ኃላፊነት ይዘሽ የአብሮ አደግሽ የት መሆን ሊያስጨንቅሽ አይገባም። አልገባኝም። ምን እያልከኝ ነው? ሳምራዊት፣ ከኛ ጋር ድብብቆሽ ጨዋታ ጫውቷል ብለሽ ካሰብሽ ነገሮች ይበላሻሉ። ግብረ አበሮችሽ በሙሉ በቁጥጥር ስር ውለዋል። ሀቁንም ተናግረዋል። አንቺ በሰላማዊ መንገድ ብትናገር ይሻልሻል። እኔ ስለምትለው እውነት ምንም የማውቀው ነገር የለም። ከእናንተ ጋር ምንም የተጫወቱት ድብብቆሽ የለም። እሱ እንዴት እንደምናገር አሳይሻለሁ። ስለ ቤዛዊት እናውራ። ቤዛዊት? ስለ ቤዛዊት ዳንኤል፣ ስለ ኮከቧ ተማሪ። እኔ ቤዛዊት የምትባል ልጅ አላውቅም። ሳምራዊት፣ ስሟን ላሳጥረው። ስለ ቤዛ እና ስለ እሷ ምንድን ነው የምናወራው? አሁን የት እንዳለች በምን አይነት ሁኔታ ላይ እንዳለች ታውቂያለሽ? የራሷ ጉዳይ። እኔ ምን አገባኝና ነው ስለ እሷ የት ገባች የት ወጣች ብዬ የምጨነቀው? ይሄ አነጋገርሽ ስርዓት አልበኝነትሽን ነው የሚያሳየው። ተው እንጂ እንደዚህ ብለህማ ክብሬን ዝቅ አታደርገው። ይገርማል። እንዲህ ስታይ ግን ስለ ክብርና ስለ መከባበር የምታውቂያት መስል። አውቃለሁ። ማንም ይሁን ማንም ክብሬን ዝቅ አድርጎ ግን እንዲያናግረኝ አልፈቅድም። ይሁን። እዚህ የተገናኘ ነው ስለ መከባበር ምክር ለመለዋወጥ አይደለም። እውነቱን ብቻ እንድትናገሪ ነው የምፈልገው።
እኔ እውነቱን ነው የተናገርኩት። ስለሷ ምንም የማውቀው ነገር የለም። ስለ አብሮ አደግሽ ካላወቅሽ፣ ስለ ኮሌጃችሁ ኮከብ ተማሪ ካላወቅሽ ስለማን ነው የምታውቂው? ስለ ራሴ ደግሞ ካወቅኩኝ ከበቂ በላይ ነው። ጥሩ፣ እስቲ ንገሪና። እኔ ሳምራዊት እባላለሁ። በማዶጎ ቤት ያደግኩኝ ልጅ ስሆን ያው እንደምታየኝ ነኝ። በቃ በነገራችን ላይ የሰነድ ማስረጃው ወንጀለኛነትሽን ቁልጭ አድርጎ የሚያሳይ ነው። መዋሸቱ የትም አያደርስሽም። እውነቱን ብትናገሪ በጣም ነገሩን ያቀለዋል። ወንጀሉን ማን ነው የፈጸመው? ሳምራዊት፣ ይህን ቪዲዮ በጥንቃቄ እዩ። አሁንስ የምትይው ነገር አለ? እንደ ማንኛውም ሰው ሽታውን ወደድኩት፣ ለመግዛት ሄድኩኝ፣ ውድ ሲሆንብኝ ተውኩት። ሽቶ እኮ የወንዶች ነው። ለምን? እንዲሁ ደስ አለኝ፣ ወደድኩትና ገዛሁት። ገዝተሽዋል እንዴ? ማለቴ ለገዛው ነበር። የለበስሽው ቲሸርት ላይ ከሽቶ ውስጥ ቀቢ ነበር። መግዛት ስለማልችል ቲሸርት ላይ ቀባሁት። የለበስሽው ቲሸርት የማን ነው? የራሴ። እርግጠኛ ነሽ አንቺ ነው? እኔና ሳይመን ቲሸርትና ሸሚዝ እየተቀያየረ ነው የምንለብሰው። ሳምራዊት፣ የሱ ማለት የኔ ነው። አብሮ አደግሽ ሳይመን እቃውን ሲነኩበት እንደማይወድ አንቺ ምንም ጠንቅቀን እናውቀዋለን። ቆይ የወንድሜ የአብሮ አደገኝ ልብስ ብለብስ ምንድነው ችግሩ? እና የአብሮ አደገኝ የወንድሜ ልብስ ለብስ ምንድነው ችግሩ? ደግሞ አሁን ወንድምሽ ሆነ እና ምን ነው እንድልጠብቀ ነበር? ካንቺ ምንም አልጠብቅ። ምክንያቱም እንደምታፈቅሪው ያውቃል። ለወንጀል እቅድሽ አፈጻጸም እንዲመችሽ ፍሬዘርን አጥመሽው ደረቱ ላይ ተኝተሽ የሽቶን ጠረን ከማክሽ በኋላ ሽቶን ገዝተሽ ቲሸርቱ ላይ በመነስነስ ሳይመን ያንን ለብሶ ቤዛን እንዲደፍራት አደረግሽ። ራስሽን ከወንጀሉ ነፃ ለማድረግ ፍሬዘርን ዘብጥያ ለመክተት አቅደሽ ነበር። ነገር ግን አሁን ምክንያቱም ማንም ሰው ከህግ ማምለጥ አይችልም። ሳምራዊት፣ የፈጸምሻቸውን ወንጀሎች በሙሉ በዝርዝር አስረጅ። እኔ ነኝ ሁሉንም ነገር ያደረኩት እኔ ነኝ። ምንድን ነው ያደረግሽው? እሷና ጓደኛዋን ያገዝኳቸው እኔ ነኝ። የሀሽም ሱሰኛ እንድትሆን አድርጊያታለሁ። እንድትደፈር ያደረግሽው አንቺ ነሽ? ይሁሉ የሆነው በዛ የተረገመ ልጅ ምክንያት ነው። እዚህ ሁሉ ጣጣ ውስጥ የገባሁት በሱ ምክንያት ነው። ማን ነው እሱ? በሳይመን ምክንያት ነው ቤዛን የጎዳሁት። ምን ቢበድልሽ ነው ይህንን ሰይጣናዊ የሆነ ስራ እሱ ላይ ልትፈጽም የተነሳሽው? ናቀኝ፣ አፈቀርኩ ስለው ላንቺ አልሆንም ብሎ ክብሬን ዝቅ አደረገብኝ። አንቺ ስላፈቀርሽው የግድ እሱን ማፍቀር ነበረበት እንዴ? ምን አለበት? ከልጅነቴ ጀምሮ አፈቅረውና አመኘው የነበረ ሰው አልፈልግሽም ሲለኝ ቆይ ምን ማድረግ ነበረብኝ? እና ቤዛ ላይ ጾታዊ ጥቃት እንዲፈጸምባት ያደረግሽው አንቺ ነሽ? አሁን እኔ ነኝ። ሽቶውን ተቀብቼ ቲሸርቱን እንዲለብስ አደረኩት። ከዛም በኋላ ሀሺሽ አስጭሼ እንዲያገኛት አደረኩት። ከዛም እንዲደፍራት አደረኩት። ሁሉንም ነገር ያደረኩት እኔው ራሴ ነኝ። ምን አይነት በቀል ነው? ማንን ለመጉዳት ነው? ሁለቱንም። እሷን ስላፈቀራት አይደል እኔን አልፈልግሽም ነኝ። አሁን የት ነው ያለው? አላውቅም። እንዴት አታውቂ? ከቤት ከወጣ ቆይቷል። ወንጀል እንደፈጸመ ሲያውቅ ነው የጠፋው? ሁሉንም ነገር ሲደርስበት ከኔ መሸሽ ጀመረ።
ሁሉም ነገር ማለት እኔ እንዳደረኩት ያውቃል። ለመናገር ግን አልፈልግም። ሳምራዊት አሁን የት እንዳለ ብቻ ነገር የእውነት ምንም አውቀው ነገር የለም። የት ሊሄድ ይችላል ብለሽ ታስቢያለሽ? ምንም ሄጅ የለውም። የተፈለገ እንደሆነ ካወቀ ግን ከዚህ ጋር ምጥጭ ኮንስታብል በአስቸኳይ በሁሉም መውጫ በሮች ላሉ አባሎቻችን ሪፖርት አድርግ። የተፈላጊውን ፎቶ መላክ እንዳትረሳ። ሳይመን ቤዛዊት ዳንኤል ላይ ከባድ ወንጀል ተፈጽሟል። ለዚህ ወንጀል ደግሞ ዋናው መሪ ተዋናይ አንተ ነህ። አይደለም አይደለም ወይ? ሳጅን እኔ ፈለግ ያደረኩት ነገር የለም። ሳምራዊት ነች እዚህ ሁሉ ጉድ ውስጥ የከተተችኝ። ሳጅን እባክህ 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 ይቅርበል። ይወት እንዳደረገው ሳጅን እባክህ ሳይመን ተው። ሳይመን ተው። ወንጀል በግል ይቅርታ የሚታለፍ ጉዳይ አይደለም። የሚያስርህም የሚፈታህም ህጉ ብቻ። እባክህ የዛን ችግር የቀና ጀንበር ለምንድን ነው እንደሱ የምታየኝ? አላውቅም። ውስጤም በጣም ፍርሃት እያለኝ ነው። ከዚህ በፊት እንዲህ አይነት ስሜት ተሰምተህ ያውቃል? የአሁኑ ግን በጣም ይለያል። ቆይ ከዚህ በፊት እንዲህ አይነት ነገር ሲያጋጥም የገጠመ መጥፎ ነገር ነበር እንዴ? ኧረ በጭራሽ። ግን ቆይ ቤዚ፣ ፍርሃትና ምቾት ማጣት ይለያያሉ አይደል? ያው ምቾት ማጣት የማይመች ቦታ ወይም ደግሞ ከማይመች ሰው ጋር ስትሆን የሚሰማ ስሜት ነው። ወይም ደግሞ የማይስማማህን ነገር ስትወስድ የሚሰማ ስሜት ነው። እሺ ቆይ ፍርሃት? ፍርሃት ደግሞ እኔ እንደምረዳው ስድስተኛው የስሜት ሕዋስ ነው። የሆነ ነገር ሊገጥም ሲል ጥቆማ የሚሰጥ። ስለዚህ ከፊት ጥሩ ነገር አይገጥምም ያልሽ ነው? አአ እንደሱ እንኳን ማለት አይደለም። እሺ ቆይ ለምንድን ነው እንደዚህ አይነት ስሜት እየተሰማኝ ያለው? ምናልባት በውስጥ ያፈንከው ነገር አለ ማለት ነው። አይደል? በቃ ገብቼ ባርፍ ደስ ይለኛል። ምን ነው ቤዚ፣ ወረድሽ? ውስጥ ነው እንዴ? አይ እንዲሁ ማረፍ ስለፈለኩኝ ነው። እሺ ግን እባክሽ ቤዚ፣ ትንሽ አብረን ብቆይ በጣም ደስ ይለኛል። መግባት አለብኝ ያልኩ ነው። አንተም ቢሆን ፋሻን መቀየሪያ ሰዓት እያለፈ ነው። እየመሸ ነው። ብትሄድ ቆንጆ ነው። ቤዚ፣ የኔ ነገም ቢሆን ይደርሳል። እባክሽ እሺ በይና ትንሽ አብረን እንቆይ። ማድረግ ያለብህ ነገር ሁሉ ማድረግ ያለብህ በጊዜው ነው። ጊዜን ግን እንደፈለግን ማሽከርከር ብንችል ምን ያህል ጥሩ ነበር። እንኳን ጊዜን ይቅርና ራሳችንን በራሳችን ማሽከርከር አልቻለም። እባክሽ ቤዚ እሺ በይና ትንሽ አብረን እንቆይ። ሁል ጊዜ እኔ ማድረግ የምፈልገው ነገር እያለ ነገር ግን አንተ የምትፈልገውን ነገር እንዳደርግ ታስገድደኛለህ። በጭራሽ ቤዚ፣ እያስገደድኩሽ እኮ አይደለም። እያዘዝከኝም ሊሆን ይችላል። በአሁኑ ሰዓት ግን ለእኔ ለውጥ አያመጣም። እሺ ቤዚ፣ ከዚህ በላይ ልጫንሽ። ነገ በጠዋት መጣና አብረን እንሄዳለን። ተስፋ አደርጋለሁ። ደህና ደሪ። ያቻውና ልጅሽ አየሻት? ልጅሽ ልጄ የኔ ልጅ ያንቺ እናት ነኝ። ምን? የምን እናት ነው የምትይው? ልጄ የስጋ ልጄ ነሽ። ልጄ ሳልወድ በግዴ ነጥቀው የወሰዱሽ ልጄ፣ የገዛ ደሜ ነሽ ልጄ፣ ደሜ። እኔ እናት አለኝ እንዴ? አዎ ልጄ፣ ወላጅ እናትሽ ናት። በስጋ የወለደችሽ እናትሽ ናት። አባትሽ ወዳጄ ስለነበር አደራ ብሎኝ ነበር ያለፈው። ነገር ግን ፈልጌ ላገኛችሁ አልቻልኩ። ወላጅ እናትሽ ናት። ሜሮን የምትባል ደግሞ የአባትሽ ልጅ እህት አለችሽ። ምን? ልጄ በየትኛውም ሁኔታ ሆነሽ እፈልግሻለሁ። እድሜ ልኬን ስፈልግሽ ነው የኖርኩት ልጄ። ይሄንን ማመን አልችልም። ምንድን ነው ቆይ እያላችሁኝ ያላችሁት? ኮንስታብል
ምንድን ነው የተፈጠረ ያለው? ይቅርታ አለቃ፣ ጉዳይ ትንሽ ከባድ ስለሆነብኝ ነው። የችሎት ሰዓት ደርሶ አይደለም አንተ ነው የምጠብቀው? ይዛት በጣም እንዴ! እባክህ የኔ ጌታ ልጄን አንዴ ልቀፋት ፍቀድልኝ። እባክህ ልጄን እባክህ ሳጅን አንዴ ፍቀደኝና፣ እባክህ ሳጅን አንዴ ፍቀድልኝና ልጄን ልቀፋት። እሷ ማደጎ ቤት ያደገች ልጅ አይደለችም እንዴ? ወላጆች አሏት እንዴ? አዎ የወጣቷ አባት ጓደኛዬ ነበረ። ልጅ ይፈልግ ስለነበረ እሷን ከዚች እህታችን ወልዷታል። ወላጅ እናቱ የጋሼ ሚስት ናቸው ልጄን የቀሙኝ። እንዳላሳድጋት የነጠቁኝ እሳቸው ናቸው። ልጅቷን ስላልተቀበሏት በገንዘብ ለገዟት ሞግዚት ሰጧት። ሞግዚቷ ደግሞ ወደ ማደጎ ቤት አሳደገቻት። ይኸው ነው እውነቱ ሳጅን። እና ተከሳሽ ሳምራዊት ወላጅ እናቷን አገኘሽ ማለት ነው? አዎ ልጄ ናት። ልጄ እኔ ግራ ተጋብቻለሁ። አንድም ቀን ልጄ ብላ የምትመጣ እናት ትኖረኛለች ብዬ አስቤ አላውቅም። ኧረ እናትሽ ልጄ እባክሽን ጠረንሽን እንኳን አንገትሽ ሰግጥ ተብዬ ላሸተው ልጄ እባክሽ። እኔ ምን ማለት እንዳለብኝ አላውቅም። ኮንስታብል እኔን በቃ አዎ ችሎት ሊከፈት ስለሆነ ይዛት ነው። ልጄ እባክሽ ልጄ እባክሽ ተነሽ። በቃ ያስፈልጋል። በቃ ወደ ችሎት እንሂድና እንከታተል። ተነሽ። በቃ ተነሽ። በቃ አይዞሽ። ቤዚ እነዚህ የተረገሙ ቅጣታቸውን ያገኙ እኮ ተፈረደባቸው። ፈጣሪ እጃቸውን ነው የሚሰጣቸው። እድሜ ልካቸውን እስር ቤት ነው የሚማቅቁት። እንደዚህ ታደርጋለች ብዬ ጠብቄ አላውቅም ነበር። ከቤት ደፍረሽ እንዳትወጪ ስትለኝ ስታስፈራራኝ መገመት ነበረብኝ። በፍጹም ደፍራ እኔ እጇን ታነሳለች ብዬ አልጠበቅኩም ነበር። እንዴ ቤዚ አሁን እኮ ቅጣታቸውን አግኝተዋል። ወጣትነታቸውን እንዳለ እስር ቤት ነው የሚያሳልፉት። እኔ ቤዛ ተጫወቱብኝ እኮ አክስቴ፣ ተጫወተችብኝ። በቃ ሁሉም ነገር አብቅቷል። እሺ ቤዚ ምን ሆነ? ለምን መጣ ወንድሜ? እዛኛው ክፍል ገብታ አረፍ አትልም ነበር እንዴ? ደህና ነሽ ልጄ? አይ ዛሬ እኔ ነኝ እዚህ የማድረው። አንቺ ሂጂና ክፍልሽ አረፍ በይ። እንዴ ወንድሜ ቀን ሙሉ ስራ አይደል እንደው ያልከው? ደክሞሃል እኮ። ዛሬ እሷ ጋር ልደርና ጠዋት ደግሞ ዘበል ትሄዳለህ። ችግር የለም። ዛሬ ልጄ ስለናፈቀችኝ እኔ ከእሷ ጋር እሆናለሁ። እዚህ ባድር ደስ ይለኝ ነበር። በቃ ተረጋጊ እሺ። አባትሽ አለ ከጎንሽ። ጠዋት ደግሞ የምትወጂውን ቁርስ እሰራልሻለሁ። እሺ እኔ ቆንጆ የኔ ልጅ ዛሬ እንደ በፊቱ ላስጨንቅሽ ወይም ደግሞ የማይሆን ነገር ልነግርሽ አይደለም የመጣሁት። ስለ እኔና ስለ እናትሽ ደስ የሚሉ ነገሮችን አንቺም ማታውቂያቸው ላውራሽ ነው፣ ልነግርሽ ነው የመጣሁት። ቤዚዬ አቤት እኔና እናትሽ የነበረን ፍቅር በወጣትነቷ እንዴት አይነት ቆንጆ እንደነበረች በስመ አብ። ስንት ነገር መሰለሽ አብረን ያሳለፍነው፣ እጅግ በጣም ደስ የሚሉ ጊዜያቶች። ሳንተያይ ስንውል እንኳን እንዴት ጨንቀን እንደነበረ ልነግርሽ አልችልም። ያ ሁለታችንም ትምህርታችንን ጨርሰን
እኔም ሽማግሌዎች ልኬ እኔና እናትሽ ተጋባን። በጣም ቤታችን ሞቀ፣ ደስ የሚል ሆነ። ቤዝዬ ከዛ አንቺ ተወለድሽ። ግን ምን እሆናለሁ? አንቺ በተወለድሽበት ሰዓት ነበር ቤዝዬ እናትሽን ያጣኋት። ነገር ግን በጣም የምወዳት ስራውዬ እስክመጣ እንኳን አላምንም ነበር። ቤዝዬ ከዛ አንቺን የመሰለች ቆንጆ ልጅ ሰጠች። በጣም የምወድሽ የምሳሳልሽ። ከዚህ በኋላ ህይወቴን የምኖረው ለአንቺ ብቻ ነው ቤዝዬ፣ ለማንም አይደለም። እኔ ሁሉ ነገር ያብቅቷል። ሁሉ ነገር የኔ ልጅ ምን ያክል እንደምወድሽ ምን ያክል እንደምሳሳልሽ ታውቂያለሽ። لو انت لا شيء
የኔ ሙሽራ እናትሽ ናፈቀችሽ ወይ ቤዝዬ? እኔ እሻል ነበር እኮ ቤዝዬ፣ እኔ እሻል ነበር እኮ ልጄ። እኔን ለማጣልሽኝ ቤዝዬ፣ እኔን ለማተውሽኝ ቤዝዬ። ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ። ቤዝዬ እኔ እሻል ነበር ቤዝዬ፣ ቤዝዬ እኔ እሻል ነበር ቤዝዬ። አንቺ ቆይልኝ አደራሽን ለማን ቤዝዬ፣ የእናትሽን አደራ ለማን ቤዝዬ። ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ። እናትሽ ናፈቀችሽ ወይ ቤዝዬ? እናትሽ ናፈቀችሽ ወይ ቤዝዬ? እናቴ ልጄ፣ እናቴ ልጄ፣ እናቴ ልጄ፣ እናቴ ልጄ። ሁሉ ነገር ሁሉ ቤዚ ጓደኛዬ፣ የኔ ትሁት ቤዝዬ ጓደኛዬ፣ የኔ ትሁት ወይኔ ቤዝዬ፣ 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 የቤዚ እኮ ጥላኝ ሄደች፣ ብቻዬን ጥላኝ ሄደች፣ ብቻዬን ጥላኝ ሄደች። ብሉን እሺ ብሉን ማን አለኝ ካለ እሷ እህቴ እኮ ናት፣ እህቴ ናት፣ እህቴ ናት፣ እህቴ ናት እኮ። ምን ላድርግሽ? ምን ላድርግ? ምን ላድርግ? ቀጠፉሽ፣ ያለ እድሜሽ ቀጠፉሽ፣ ያለ እድሜሽ ቀጠፉሽ፣ እድሜሽን አጨለሙሽ። ምን አለ ትንሽ ብትጠብቂኝ? ኧረ ቤዚ እመጣለሁ እኮ ብዬሽ ነበረ ቤዚዬ። ኧረ ትንሽ ምን አለ ብትጠብቂኝ? አመረ ምን አለ ትንሽ ብትጠብቂኝ? አዶራሪ ምን አለ ትንሽ ብትጠብቂኝ? ምን አለ ቤዚዬ ብትጠብቂኝ? ኧረ ቤዚ ቤዚዬ እመጣለሁ ብዬሽ ነበር እኮ። ምን አለ ትንሽ ብትጠብቂኝ? ኧረ ትንሽ ምን አለ ብትጠብቂኝ? ኧረ ባትልሸኝ ቤዚዬ፣ ኧረ ጓደኛዬ ባትልሸኝ። ኧረ አበረ
አበረ አረ ምን አለ ትንሽ ብትሽ ምን አለ ትንሽ ብትሽ አረ ወይ አረ ወይኔ አረ ወይኔ አረ ቤዚ አረ በእግዚአብሔር አረ ተመለሽ ወንድልሽ ቤዚ አረ በእግዚአብሔር አበረ ምን አለ ትንሽ ብትሽ ማንም የለኝም ያለሷ አረ ወይኔ ተቃጠል አረ ቤዚ አረ ወይኔ አረ ወንድልሽ ቤዚ አረ ይሌዋ አረ በእግዚአብሔር ተመለሽ ማታ እኮ እመጣለሁ ብያለሁ ነበር አበረ አረ እመጣለሁ እኮ ብያለሁ ነበር ማታ አረ በእግዚአብሔር መልሱልኝ ቤዝዬ አረ በእናታችሁ አረ ያለሷ ወንድም የለኝም አረ ቤዝዬ መልሱልኝ በእግዚአብሔር አረ መልሷት አረ እባካችሁ ጓደኞቿ ብሬ አረ እባክሽ አረ ብሬ ተመለሽ በሏት አረ በእግዚአብሔር አረ ዳኒ አረ አቶ ዳንኤል ቤዝዬ ናፈቀች አበረ አረ በእናታችሁ ተመለሽ በሏት አረ በእግዚአብሔር ተቃጠል አረ ወይኔ አላበረችኝም እኮ አቶ ዳንኤል አላበረችኝም አበረ ካታበረች ነው ሊነችው አላበረች ዛጅ ምን አለ ብታስረዳኝ ኖሮ እኔ እኮ አላረኩትም አረ ቤዚ አረ ተቃጠል ማናት አረ ማናት አረ መኪና ደረሰ የቀብር ሰዓት ደረሰ Thank you.